ወንድሞች እንግዲህ አዲስ አበባ ገብተዋል። ብሩክ እንግዲህ ከልጁ ላይ እጄን አላነሳም እያለ ነው። ማን ተደፍሮ ይቀራል? እንዴት ነው የምደፈረው? እንቡዘራ ብሏል ማለት ነው። እስከ መጨረሻው ተከታተሉ። ሀይሚዬም ትናንትና በደንብ አርጋ ለሄኖክ ቆንጆ ጥፊ ሰጥተዋለች። ያንንም እነግራችኋለሁ። እንዲሁም ደግሞ ፍፄም ብሩኬ ጋር ሄዱ ያለውን ነገር ፍታ፣ የድሮ ታሪክ ነው እያልክ ዝም ብለህ አታውራ እያለው ነው። እንግዲህ የሁሉንም አጠቃሌ እነግራችኋለሁ። ሀብና መለኛው ለምንድን ነው የመጡት? እንዴትስ መጡ የሚለውንም እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም ሰላም፣ ውድና የተከበራችሁ ውድ የኔ እንቁ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትትርፍ ይበልኝ። ለምትሰጡኝ አስተያየትና ኮሜንት እንዲሁም ደግሞ ለምታደርጉልኝ አክብሮት በጣም እጅግ አድርጌ አመሰግናለሁኝ። ክብር በሉልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬም እንግዲህ ቅመሟና እንግዲህ ቡራው እንግዲህ የለም በቃ አልተቻሉም ማለት ነው። እንግዲህ እየቀወጡት ይገኛሉ ማለት ነው። እንግዲህ ቅመሟ ደግሞ ቆንጆ እያደረገ በቃ እየጠፈጠፈቻቸው ነው። በአንድ እግራቸው እያስገደቻቸው ነው ወንዶችን። የሴቶች ንግስት ማለት ነው። በቃ ንግስት በሏት። እንግዲህ ወንዶችን እያንበረከከ ትገኛለች ማለት ነው። ወንድ ደግ አድርገሻል። አንበርክካቸው በደንብ አድርገሽ። ተፈለገ ጥፊ ተፈለገ ካልቾ ስጪው እና ለማንኛውም ምንላችሁ መሰላችሁ እንግዲህ ሁሉም በብስጭት ላይ ነው የሚገኘው አሁን ላይ ኦዲየንስ ጨምሮ ማለት ነው። እንግዲህ ቡራ ደግሞ ማን ወንዱ ነው የሚነካት እያለ ነው። ማን ወንዱ ነው መጥቶ እሷ ጋር ገብቶ እንደውም ሻንጣ ይዞ መጥቶ ደግሞ ጭራሽ እሷ ቤት ሊገባና እሷ ቤት ሊኖር ነው ወይ? እኔ ወንድ አይደለሁም ወይ? እንዴት አድርጌ እንደማስቀምጣትን ያውቃለሁ ብሏል ማለት ነው። እና ቤተሰቦች ደግሞ ምን ትላላችሁ? ምን ትላላችሁ? እውነት ወንድ በቃ ማንነቱን በቃ ኩሩነት በቃ አለለ የሆነ ቆፍጠን ማለት አለባችሁ እኮ ወንድት እኮ ነው ማለት ነው። እኔም አሳያታለሁ በቃ እንዴት እንደማስቀምጣት አሳያታለሁ። ፍፄ ነበረ ጠብቅ የተባለው አይ እማትጠብቅ ከሆነ ራሴው ገባለሁ ብሏል ማለት ነው። ሰተት ብዬ ራሴው ገባለሁ ብሏል። በቃ ግባ በቃ እኔ እንደምመክረህ እኔ እንዴትነቴ ማለት ነው ብገባ ይሻላል ብሩኬ ብገባ ይሻላል። በቃ ቀጥታ ግባ እሷ ጋር እና ስለዚህ ማንም ሳይፈታተንህም ከዛ በኋላ በቃ እጅ አድርጋት። አንተ እኮ ነው ተቀድሞም እኮ እኔ እኮ ነግሬሃለሁኝ ቀለበት አድርገህ ቀጥታ ከዛ በኋላ በቃ መግባት አለብህ። ጓደኛህ ናት፣ ፍቅረኛህ ናት፣ እናውቃለን። ስለዚህ እኛ የምንፈልገው እንድትጋቡ ነው። ስለዚህ ሁላ ነገር እኮ አይመጣብህም። የኔ ናት ብለህ እኮ ማስያዝ ትችል ነበረ። እንዴት መሰለህ ማስያዝ የምትለው ደግሞ የሚቻለው ደግሞ የኔ ናት ብለህ ለማስቀመጥም ለምንም የሚመቸው ማለት ነው። ሚዲያም ላይ ብታመጣት ምናምን የሆነ ሙግት ራሱ በሙግት እንኳ ማለት ነው ልንገርህ እና ቀለበት አድርግላት። ከዛ በኋላ ቆንጆ ፕሮግራም አድርጋችሁ በቃ አፈቅርሻለሁ ወድሻለሁ በላት። በቃ ከዛ በኋላ ያለውን ነገር ደግሞ ቀስ በሂደት ይጨረሳል። ስለዚህ አሁን ጓደኛዋ እንደሆንክ እንጂ ፍቅረኛዋ እንደሆንክ በቃ ፍቅሬ ነሽ ስላላልካት ያም ወንድ መጥቶ ጓደኛሽ ነው እንጂ ፍቅረኛሽ አይደለም ይላታል። ያም ወንድ መጥቶ ጓደኛሽ ነው እንጂ ፍቅረኛሽ አይደለም ይላታል። ስለዚህ እዛ ውስጥ ደግሞ አንተ በቃ ተቃጥላንም ሞት ነው። ስለዚህ ምን በወጣ ወንድሜ ትቃጠላለህ? መቃጠል አለብህ እንዴ? ስለዚህ አሁን እኔ እንደምነግርህ ከሆነ በቃ ቀለበት ሰርላት፣ በቃ ፍቅሬ በላት። ከዛ በኋላ በቃ ነገሮች ያበቃሉ ማለት ነው። እዚህ ጋር ማንም ወንድ መጥቶ ሲናገራት የዛ ጊዜ እናያለን ሁላችንም ኦዲየንሶችም በቃ ማንኛችሁም ማለት ነው። ከዛ በኋላ እና ስለዚህ አሁን በቃ አንተ መቃጠል የለብህም፣ በረድ ማለት አለብህ፣ ሰከን ማለት አለብህ። ስለዚህ እሷ የጠየቀችን ጥያቄ ደግሞ ቀጥታ መናገር አለብህ። የፊት ታሪክ ነው ምናምን የሚባለው ነገር የለም። በቃ አልፈልገውም እንደዚህ ነበረ። ስለዚህ አሁን ላይ የምፈልገው ነገር አይደለም። በቃ አስረዳት። መረዳት ፈልጋለች፣ ያን ነገር ማወቅ ፈልጋለች። ስለዚህ እሷ ደግሞ ማወቅ ካንተ የፈለገችው ምንድነው? ስለምትወድህ ስለምታፈቅርህ ነው። ስለዚህ ይሄን ነገር ደግሞ ግዴታ መናገር ግዴታ ነው
እና ቤተሰቦቼ ሀብ እንግዲህ ትናንት ወዲያ አይታችኋል ያስተላለፈው መልእክት ማለት ነው። ከአሁን በኋላ እኔ ተቃጥሌ መሞት አለብኝ ወይ በእነሱ መቃጠል አለብኝ ወይ እዛው ሀጀ ጉሮራቸውን አንቃቸዋለሁ እያለ ነበር ማለት ነው። ትናንትና ደግሞ መለኛው መጥቶ እናንተን በቃ ለእናንተ ማስታረቅ ብዬ አዲስ አበባ መንጣት አለብኝ ወይ ስራ ጥሌ በቃ እናንተ መስማማት አችሉም ወይ ምን ሊሰራ ነው የሚመጣው ወንዱስ አንተስ ለምንድን ነው እንደዚህ የምትሆነው በቃ ተረጋጉ እያለ ነበር። ለምንድን ነው ቤት የጠራችሁት እያለ እንብዘራፍ እያለ ነበር ማለት ነው። ቤተሰብ እንግዲህ መታችሁ ማስታረቅ ያለባችሁ ራሳችሁ ናችሁ። በቃ ወንድምነት ግዴታችሁ መወጣት አለባችሁ። ምክንያቱም እያበቃ አይደለም ነገሩ እየተስፋፋ ነው። ትናንትና ደግሞ ሀይሚዬ ሄኖክን በጥፊያ ጮኸው መጥታለች ማለት ነው። ሄኖክ ደግሞ ዛሬ እንግዲህ ፍፄን ከዶ ሊያጮኸው ይችላል አይታወቅም። ስለዚህ መታችሁ ማስታረቅ አለባችሁ። በቃ እርስ በርሳቸው በቃ እየተጠፋጠፉ ነው ልጆቹ ማለት ነው። ስለዚህ መጠፋጠፍም የለባችሁም እናንተ በቃ ስርዓታችሁን ያዙ። በቃ ኦዲየንስን ማክብሩ ማለት ነው እውነት እና መጀመሪያ ማለት ነው ለዚህ መንስኤ የምትሆኑት ማናችሁ? ቡራና ብሩኬ ናችሁ። ብሩኬና ሀይሚ ናችሁ ይቅርታ። እና ስለዚህ እናንተ አሁን ነገሮችን ቀስ ብላችሁ መፍታት በምትችሉበት ታይም እናንተ ግን በቃ ትገናኙ ኦ ትላላችሁ ሁለታችሁ ማለት ነው። ስለዚህ ኦ ማለት አይሆን ቀስ ብላችሁ ለመረዳዳት ሞክሩ። ቁም ነገር ታወራ ማለት ነው ወላይ። ስለዚህ በቁም ነገር እናንተ በቃ ያለውን ነገር የሷን ሀሳብ ተረዳት። ከዛ ደግሞ የሱን ሀሳብ ተረጁ። በቃ ሰላም አወርዱ መጀመሪያ እናንተ ማለት ነው እውነት ለመናገር። ከዛ ሰላም ታወረዳችሁ እናንተ ልጁን ደግሞ እንዴት እንደምታስወግዱት ራሳችሁ ታውቃላችሁ አይደል እንዴ? እናንተ ሰላም ከሆናችሁ እንዴትም ታስወግዱታላችሁ እናንተ አንድ መጀመሪያ ሆኑ እውነት ለመናገር ማለት ነው። እና ስለዚህ ቤተሰብ እንደዛ ነው እያለ ያለውና አሁን ላይ እናንተ እኝኝ እያላችሁ ሌላ ሰው እየገባ ከዛ ከሰው ጋር ደግሞ እንደገና ሌላ እኝኝ። ስለዚህ እንደዛ አይነት ነገር ወላሂ አይመጣውም እውነት ለመናገር ማለት ነው። እና ስላንቺ አያገባኝም ስለሱ አያገባኝም የምትሉ ነገር ደግሞ እኔ ካሁን በፊትም ተናግሬያለሁ። ያን ነገር ደግሞ ማቆም አለባችሁ። አንቺም አያገባሽም አንተም አያገባህም የምትሉትን ነገር አቁሙ በቃ። ስለዚህ ሁለታችሁም አንቺም ለሱ ታስፈልጊዋለሽ አንተም ለሷ ታስፈልጋታለህ። ስለዚህ ሁለታችሁም ረጅም መንገድ የመጣችሁ ልጆች ናችሁ እናቃችኋለን። ስለዚህ ከመጀመሪያው ጀምረን ከተገናኛችሁ በቀን ጀምሮ እናቃችኋለን። ስለዚህ ብዙ ፈተናዎችን ብዙ ጣውረዶችን አይታችሁ እዚህ ጋር ደርሳችኋል ማለት ነው። አሁን ላይ ደርሳችኋል። ስለዚህ አሁን ላይ የደረሳችሁበትን መንገድ እንደገና መልሳችሁ ወደፊት የምከዱበት ደግሞ ከዚህ ይበልጥ ይሆናል ማለት ነው እና ስለዚህ ያሁኑን መንገድ እየጠረጋችሁ ታሄዳችሁ የወደፊቱን ደግሞ ልመልሱት አትችሉም አይደል? ስለዚህ ያሁኑን እናንተ ያለውን ነገር መጀመሪያ ማጥራት ያለባችሁ ራሳችሁ ለራሳችሁ ነው። አንተም በቃ ይሆናል ቅናት ነገር ነው በነገራችን ላይ ማለት ነው። ይቅርታ ቅናት ነገር ነው ሁለታችሁም እንደዚህ የሚያደርጋችሁ። አንደኛ ቅናት ነው፣ ሁለተኛ ለመተማመን ነው። በቃ አጭሩን ነገር እነግራችኋለሁ። አንደኛ ነገር መተማመን አለባችሁ። ሁለተኛ ነገር ቅናት የሚባለውን ነገር